አክብሮታዊ ሰላምታችን በያላችሁበት ይድረስ የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች የዕለቱን የጄኔን ዜናዎች አሁን ጀምሯል። ቆይታችሁ ከጄኔን ጋር እንድታደርጉ በአክብሮት እየጠየቅን ወደ ዕለቱን ዜና እናልፋለን። ቀዳሚውን በገዢው ፓርቲ የምርጫ ቅስቀሳ መድረክ ዜጎች ያለ ፍላጎታቸው እንዲታደሙ እየተደረጉ ነው ተባለ። ለሰባተኛው ጠቅላላ ምርጫ በገዢው ፓርቲ የምርጫ ቅስቀሳ የፓርቲው እጩዎችና የምርጫ ምልክት የማስተዋወቂያ መድረኮች ላይ ሀገር ሽማግሌዎችና እናቶች በግድ እንዲሳተፉ እየተደረጉ መሆኑ ተነግሯል። በጉራጌ ዞን ገዢው ፓርቲ በሚጠራቸው መድረኮች አለመሳተፍ በጽረ መንግስትነት ያስፈርጃል። ከወጣቶች በተጨማሪ የፖለቲካ ግንዛቤ የሌላቸው ሽማግሌዎችና እናቶች ሳይቀር መድረኩ ማድመቅ ግዴታቸው ነው። ዜጎች ስራቸው አቋርጠው ጠዋት በብርድ ቀን በፀሐይ በተጠሩ ቁጥር መሰብሰብ አለባቸው። ምንም የፖለቲካ ግንዛቤ የሌላቸው የቤት እመቤት እናቶች ሰብስበው የፓርቲው ምልክት እንዲይዙና ፎቶ እንዲነሱ ሳይቀር እየተደረጉ መሆኑም ተነግሯል። በተለይም ከታች ያሉት የፓርቲው ተወካዮች ከመንግስት የመጣ ትዕዛዝ ነው በሚል ለፓርቲ ጉዳይ ልማታዊ ስብሰባ አለ እስከ ማለት ደርሰዋል ተብሏል። የህዝብ ንብረት ለፓርቲ አገልግሎት ማዋል ባይፈቀድም ይህ በጉራጌ ዞን ያለ ገደብና ያለ ልዩነት ጥቅም ላይ ይውላል። አበል ይሰጣችኋል፣ የማዳበሪያ ዋጋ ይቀንሳል፣ ስንዴ በቀጣይ በገፍ ይታደላልና ሌሎች የውሸት ማባበያ በመጠቀም ህዝብ ይሰበስባሉ፣ ለሚዲያ ግብዓትም ይጠቀሟቸዋል። በተጠራችሁ ቁጥር ካልተሰባሰባችሁ የተጀመሩ የልማት ስራዎች ይቋረጣሉ። ከዚህ መንግስት ውጪ እንዳትመርጡ እየተባለ አንዳንድ ቦታ ቤት ለቤት እስከ መዞር ተደርሷል ተብሏል። ዜጎች በፈለጉትና ባመኑበት መንገድ በምርጫ እንዲሳተፉ ከማድረግ ይልቅ በተለይም የፖለቲካው ግንዛቤ የሌላቸው ሽማግሌና እናቶች በልማት ስም ሰብስቦ የአንድ ፓርቲ የፖለቲካ ግብዓት ማድረግ ትክክል አለመሆኑም ተጠቁሟል። ገዢው ፓርቲ ለምርጫ አስተባባሪ ወይም አስፈጻሚዎች በተለየ መልኩ ከፍተኛ በጀት በመመደብ እስከ ታች ቀበሌ ድረስ ያለማቋረጥ ህዝቡን ረፍት የነሱም ተወካዮች መኖራቸውም ተነግሯል። ይህ ትክክል ያልሆኑ አካሄዶች እንዲቆሙና የምርጫ ቅስቀሳ በፍላጎቶች ብቻ የሚደረግ ነው የሚሉ አንዳንድ የነቁ ዜጎች በሚያደርጓቸው ንግግሮች ያልተደሰቱ የገዢው ፓርቲ ተወካዮች የጸረ ልማት አጀንዳ ተሸካሚዎች የሚል ስም እስከ መስጠትም ደርሷል ብሏል የጄኔን ምንጮች። የታሪካዊው ሞኽረ ኢየሱስ ገዳም የህንጻ ቤተክርስቲያን ተጠናቆ ተመረቀም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ በታላቅ ገዳምነቱና የሊቃውንት መፍለቂያ በመሆን የሚታወቀው ጥንታዊው የሞኽረ ኢየሱስ ገዳም ለ17 ዓመታት ሲገነባ የቆየው ዘመናዊ የህንጻ ቤተክርስቲያን ተጠናቆ ተመርቋል። ከ840 ዓመተ ምህረት በፊት በ13ኛው ክፍለ ዘመን እንደተገደመ የሚነገረው ጥንታዊው ገዳም በዘመኑ እንደ አክሱምና ጎንደር የትምህርት ተቋም ሆኖ ለዘመናት የቆየ መሆኑም ይነገራል። ከዚህ ባለፈም ለአካባቢው ማህበረሰብ ለዘመናዊ ትምህርት መነሻ ማዕከል እንደነበረም እንዲሁ የሊቃውንት መፍለቂያና የታሪክ ማህደር የሆነው ገዳሙ በታላቁ አባት በአቡነ ዜና ማርቆስ መገደሙም ይነገራል። ትልቅ ዕውቀት ያላቸውን ሊቃውንት በማፍራት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለ ውለታ ሆኖ የቆየ መንፈሳዊ የከፍተኛ ትምህርት ማዕከል ነው። ገዳሙ በርካታ ጥንታዊ የብራና መጽሐፍትንና ንዋያተ ቅድሳትን በውስጡ አቅፎ ይዟል። ታሪካዊው ገዳም በቆይታው በብዙ ፈተናዎች መፈተኑ የሚነገር ሲሆን ከ1988 ዓ.ም ጀምሮ በድጋሚ ገዳሙ በብፁዕ አቡነ መልከ ጼዴቅ ካላይ ጥረት ማንሰራራቱን ይጠቀሳል። በዚህ ዓመት ተጠናቆ ለአገልግሎት የበቃው ህንጻ ቤተክርስቲያንም 17 ዓመት መፍጀቱንም ተነግሯል። ሌላው ለገዳሙ አሁናዊ ቁመናና እድገት ከፍተኛ አስተዋጽኦ ያበረከቱት የብፁዕ አቡነ መልከ ጼዴቅ ካላይ መታሰቢያ ሐውልትና በስማቸው የተሰየመው ቤተ መዘክር እንዲሁም በአቶ አየለ ሀብተ ኢየሱስ የታነጸው አዳራሽ ተጠናቆም ተመርቋል። ገዳሙ ከመንፈሳዊ ተልእኮ ባሻገር በዞኑ በሐዋርያትና በወልቂጤ ከተሞች ከመዋለ ህፃናት እስከ 10ኛ ክፍል የሚዘልቁ የትምህርት ተቋማትን እንዲሁም የእንግዳ ማረፊያዎችን በማስገንባት የአካባቢው ማህበረሰብ በስፋት እያገለገለ ይገኛል። አዲሱና ሰፊው ቤተክርስቲያንም በሀገር ውስጥና በውጭ ሀገር የሚኖሩ የገዳሙ ቤተሰቦችና በጎ አድራጊዎች ባደረጉት ከፍተኛ የገንዘብ የእውቀትና የጉልበት አስተዋጽኦ ለዚህ እንዲበቃ አድርጎታል። ታሪካዊ ገዳም ከመንፈሳዊ ማዕከልነት ባሻገር ከሀገር ውስጥና ከውጭ በሚመጡ ጎብኚዎች ዓመቱን በሙሉ እንደሚጎበኝም ይታወቃል። ከ53 ሚሊዮን ብር በላይ ወጪ የተደረገባቸው ፕሮጀክቶች ተመርቀው ለአገልግሎት ክፍት ሆኑ። በጉራጌ ዞን ጌታ ወረዳ በግንባታ ላይ የነበሩ የትምህርት ተቋማትና የውሃ ማስፋፊያ ፕሮጀክቶች ተጠናቀው ለአገልግሎት ክፍት መሆናቸው ተገልጿል። በወረዳው በንጹህ መጠጥ ውሃ፣ በመብራት፣ በመንገድ፣ በትምህርትና በሌሎችም የተሰሩ ያሉ የልማት ስራዎች
የህዝቡን ጠቃሚነትን የሚያረጋግጡ ስራዎች ናቸው። በወረዳው ባለፉት ጊዜያት በትምህርት ለትውልድ ንቅናቄ የመንግስት የማህበረሰቡ የባለ ሀብቱ የበጎ አድራጊ ድርጅቶችና የቀድሞ ተማሪዎች ህብረት በማስተባበር የትምህርት ልማት ስራ መከናወኑም ተጠቁሟል። በዚህም የስኩት ሁለተኛ ደረጃ ትምህርት ቤት የመማሪያ ክፍል እጥረት በመኖሩ ምክንያት ተጨማሪ ህንፃ ለመገንባት ተወስኖ ወደ ስራ ቢገባም ለ10 ዓመታት ስራው ተስተጓጉሎ እንደነበር ተነግሯል። ከጌታ ክፍለ ህዝብ ጋር የሀብት አሰባሰብ በማድረግ የግንባታ ስራው ተከናውኗል። በዚህም የስኩት ሁለተኛ ደረጃ ትምህርት ቤት ባለ 2 ወለል ህንፃ በአጭር ጊዜ ውስጥ ከ34.5 ሚሊዮን ብር በላይ በሚፈጅ ወጪ ተገንብቶ ተመርቋል። ህንፃው በመጠናቀቁ ለመማር ማስተማር ምቹ ዕድል በመፍጠር ለተማሪዎች ውጤት መሻሻል የጎላ ሚና ይጫወታል ተብሏል። ሌላው ማስፋፋያ የተደረገለት የስኩት የንጹህ መጠጥ ውሃ ፕሮጀክት አንዱ ሲሆን የተመረቀው የማስፋፊያ ፕሮጀክት የአካባቢው ውሃ እጥረት የሚቀንስ እንደሚሆንም ተገምቷል። በወረዳው ተገንብተው በተጠናቀቁ ፕሮጀክቶች ወጪ መንግስት ምን ያህል እገዛ እንዳደረገ በዝርዝር የተገለጸ ነገር ባይኖርም አብዛኛው የገንዘብ ወጪ ከህዝቡ መሆኑ ግን ይታመናል። 100 ቢሊዮን ብር መዘረፉ ከተጋለጠ በኋላ ሚዲያዎች በፓርላማ እንዳይዘግቡ ተከለከለ። ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸው በኦዲት ምርመራ መረጋገጡ ሪፖርተር ጋዜጣ በትሙ መዘገቡ መነጋገሪያ መሆኑ ይታወቃል። 98 ቢሊዮን ብር ማለት የኢትዮጵያ ዓመታዊ በጀት 5% እንደማለት ነው። ይህ መረጃ መጋለጡ ተከትሎ ሚዲያዎች ላይ ክልከላ ተጥሏል። የህዝብ ተወካዮች ምክር ቤት የገንዘብ ሚኒስቴር በሚያቀርበው የ9 ወራት የሥራ አፈጻጸም ሪፖርት ግምገማ ላይ መንግስታዊ ያልሆኑ የግል መገናኛ ብዙሃን ተገኝተው እንዳይዘግቡ ከልክሏል። በ2018 በጀት ዓመት 9 ወራት በሀገር ኢኮኖሚ ላይ ከፍተኛ ሙስና የፈጸሙ ባለስልጣናትና ታዋቂነታቸው ተጠቅሞ ህብረተሰቡ የዘረፉ አርቲስቶች 78 ቢሊዮን ብርና 134 ሚሊዮን ዶላር ወይም በወቅቱ ህጋዊ የባንክ ምንዛሬ ከ98 ሚሊዮን ብር በላይ ጉዳት ማድረሳቸው ኦዲት ምርመራ መረጋገጡን የፌዴራል ፖሊስ ማስታወቁ ነው የተዘገበው። የኢትዮጵያ ፌዴራል ፖሊስ ይህን ያስታወቀው የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ለህዝብ ተወካዮች ምክር ቤት ህግና ፍትህ ጉዳዮች ቋሚ ኮሚቴ ሚያዝያ 21 ቀን 2018 ዓ.ም ሲያቀርብ ነው። የፌዴራል ፖሊስ የወንጀል ምርመራ ኦፕሬሽን መምሪያ ምክትል ኮሚሽነር ሙሌሳ አብዲሳ ወንጀል ነክ የሆኑ ምርመራዎች ላይ የሙስና ምርመራ ወንጀሎችን እንዴት እንደሚፈጸሙ ሲያብራሩ ሙስና በባህሪው እጅግ ውስብስብና ድርጊት ፈጻሚ በረቀቀ መልኩ የሚፈጽመው በመሆኑ ይህንን በማስረጃ ማረጋገጥ በጣም አስቸጋሪ ነው። የሙስና ወንጀል ፈጻሚ ከራስ አርቆ ውጭ ሀገሮች ድረስ ንብረት የሚያሸሽና የሚያከማች በመሆኑ እነዚህን ማውጣት ከባድ በመሆኑ ልዩ ስርዓቶችን በመዘርጋት ከሌሎች ተቋማት ጋር ትብብር ማድረግና የኦዲት ውጤቶችን የሚጠይቅ ስራ ነው ብለዋል። የኦዲት ስራ ከሌለ በሙስና የደረሰው ጉዳት መለካት እንደማይቻልና ምንም እንኳ ከዋና ኦዲተር መስሪያ ቤቱ ጋር ጥሩ ግንኙነት ቢኖርም በሚፈለገው ደረጃ መርምረው ውጤት ላይ ለመድረስ ከባድ መሆኑን ተናግረዋል። በበጀት ዓመቱ 9 ወራት በህዝብ እይታ ውስጥ ያልነበሩ በተለይ ከማዳበሪያ ግዢ ጋር በተገናኘ የግብርና ኮርፖሬሽንና ባህር ትራንዚት ባለስልጣናት በማዳበሪያ ግዢ ሙስና እንዲሁም በኢትዮጵያ ኤሌክትሪክ ኃይል ውስጥ የተፈጸመ ምዝበራ ላይ ከፍተኛ ምርመራ በማካሄድ ትልቅ የመንግስት አመራሮችና እውቅናቸውን በመጠቀም ዘረፋ የፈጸሙ አርቲስቶች ላይ ተጠያቂነት ማረጋገጥ ችለናል ብለዋል። የተከበራችሁ የጄኔን ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር። ዜናዎቻችን ስለተከታተላችሁ እናመሰግናለን። መልካም ጊዜ